ይኸውልሽ የኔ ፍቅር የሁለታችንም ህይወት የሚለውጥ አንድ አስማት የሆነ ሀሳብ መጥቶልኛል። ማለትማ የሚያስፈልገንን ብር አግኝተን ወደ ምንመኛት አሜሪካ የምንሄድበት ሰጠን ሰው አገኘን ማለት ነው? አዎ አግኝቻለሁ። ወይኔ እውነት በጣም ነው ደስ የሚለው። ከሀገር ልንወጣ ነው ማለት ነው? አዎ ልንወጣ ነው። ግን አንድ ችግር አለ። የምን ችግር? ችግሩን መሰለሽ ብሩን ተሰጥቶን ሳይሆን ሰርቀን ነው የምንወስደው። ምን እያልክ ነው? ተረጋጊ። ምንድን ነው የምረጋጋው? ስለምስርቅ እኮ ነው እያወራህ ያለው። ታውቀዋል? አውቃለሁ። ግን ምን የምንሰርቀው አስገድደን ወይም ነጥቀን አይደለም፣ በብልሃት ነው። ቆይ ምን እያወራህ ነው? እስኪ ግልጽ አድርግልኝ። ይኸውልሽ የኛ አዲሱን ጓደኛችን አወቅሽው? ማንን? ቅዱስ። አዎ የሀብታም ልጅ ነው ምናምን የምትለው ነው? አዎ እሱ ምን ይሁን ታዲያ? ከሱ ነው የምትሰርቀው? እኔ አይደለሁ፣ አንቺ ነሽ የምትሰርቂው። ጆ ምን እያሰብክ ነው ያለኸው? ያማል እንዴ? ተረጋጊና አዳምጪ። ይኸውልሽ በጣም እንደሚወድሽና ከአንቺ ፍቅር እንዳለበት አውቃለሁ። እናማ አንቺ አውቀሽ የውሸት ፍቅረኛው ትሆኝና ቀስ እያለን የምንፈልገው ብር እስኪሞላ ድረስ እንነጥቀዋለን። እኔ አልስማማም። ቆይ ከኔ ፍቅር እንዳለበት አንተ በምን አወቅ? ደግሞ ስለማያውቃት ሴት ገንዘቡን ዝም ብሎ አንስቶ ይሰጣል? እሷ አታስቢ። አዳዲስና ስስ ጎኑን የሚነኩ ነገሮች እየፈጠርን እንቀበለዋለን። ቆይ አንተ እንደሚወደኝ እንዴት እርግጠኛ ሆንክ? አይ ነው ያስታውቃል እባክሽ። በተገናኘን ቁጥር ስላንቺ ሳያነሳብኝ ብሎ አያውቅም። ቆይ ያንተ ፍቅረኛ እንደሆንኩ አያውቅም? ምንም አያውቅም። በቃ የዋህነቱን ተጠቅመን ገንዘባችንን ብቻ መውሰድ አንጎዳው። እኔ ምንም አልጣመኝም። ቆይ ሌላ ምን ምርጫ አለ? የሚረዳን ዘመድ ወይ ቤተሰብ አለን? ወተን ለምን ነው የምትይው? ግድ የለሽም፣ በእኔ ይሁንብሽ፣ ምንም ችግር አይፈጠርም። እኔ እንጃ ድሮ በጣም ይጨንቃል። በቃ አትጨናነቂ። የመጨረሻ ግን ምርጫሽ ልሂድ በቃ። ወዴት ነህ? ሰላም ለዚህ ቤት። የጠፋችሁ ጠፋሰው ምን መጥፊያ ያለን ብለን የሚፈልገን አጣን እንዴ? እኔማ ከጠዋት ጀምሮ እኮ ስደውልልህ ነበር፣ ግን ነው ስልክ አይሰራም። ስልኬ ሻጥኩት እኮ ስልኬ። ለምን? እርቦኝ የሸጥኩት። ተራበ። ቆይ ስንት ናቸው? እሱማ እኔና ሆዴ ነን። ሌላ ማን ይኖራል? ሆድህን ነው እንደ ሁለተኛ ሰው ቆጥረ? ውይ ሆዴ እኮ አንድ ራሱን የቻለ አንድ ሰው በል። ቆይ ግን ለምንድን ነው እኔን ያልጠየቅ? እንዳላስቸግር ብዬ እኮ ነው ጓደኛዬ። ኧረ አላስቸግርከኝም መስሎህ ነው። ይኸውልህ ለሚቀጥለው ግን እቃን ከመሸጥ በፊት እኔን ገንዘብ ጠይቅ። እሺ በጣም አመሰግናለሁ ስላሰብክልኝ። ኧረ ይሄ እኮ ምንም ማለት አይደለም። እኔ የምልህ ግን እዚህ ቤት ውስጥ አንድ ነገር የጎደለ አይመስልህም? ምን ጎደለ? እንደኔ ሴት መጎደል ይመስለኛል። እሱማ ልክ ነህ አይደል? እኮ ብያለሁ እኮ። ምን ግን ኬት ይመጣል? ኬት ይመጣል? እንዴቱም ያለ ሴት አይደምቅም አይደል? እውነት ነው። ኬት ይምጣ? አንተ ታውቃለህ እንዴ? ምን የሻፈርክባት ፋሚሊ የለችም እስካሁን? ምን ያልክባት? የወደድካት ልጅ የለችም ወይ? እሱማ አለች። ግን ምን ንገረኝ እንጂ። ግን ምን ምን ግን ነው? ታውቃታለህ? እኔም አውቃት። ራሷ ናት። እውነት እሷን እንዳትደብቀኝ። ማንን አስበህ? ማሚ ኮቂባሃለሁ በቃ እሷ አይደለ እንዴ? ከመቼ ጀምሮ ያፈቀርካት? እባክህ አንተ ካስተዋወቅን ቀን ጀምሮ እኮ በቃ ፍቅር ይዞኛል። ከርመሃል በለኛ። አራው አሁንማ ሳላያቱን ለማዋል አልችልም። በቃ ገብቶልሃል። እውነትም በጣም የሚገርም ነገር እሷም እንዲሁ እናንተ አለች።
ኑሐሚን ናታ። ምን ወደዋለሁ አለች እና እንዴ አዋር ምን ሆነ ነው ኮኮን እሷም እንደኔ ነው ባትብስ ተብሳለች። የሚገርም ነገር አንተን ካለች ምግብ እንኳን አትበልላት እንዴ የምርህ ነው? የምር ሙት ስለ ምን ሆነ ነው ጆ ፕሊስ የሆነ ነገር አድርግና አገናኝ። እንዴት ምን ሆነ? ነገውን አንጠልጥዬ አምጥቼ እንድትተዋወቁ አደርጋለሁ። ብቻ ተዘጋጅ። ለጠበቅ ተዘጋጅ። ጠብቃት። ጆ እየቀለድክ አይደለም ማለት እንግዲህ የምሬን ነው። ስለ እናቴ ትሙት ምን ሆነ ነው? ጆ እኔ ምን እንደምልህ አላውቅም። ብቻ በጣም አመሰግናለሁ። ምንም አትበል አባቴ፣ ምንም አትበል። አንተ ብቻ ተዘጋጅ። እኔ ልሂድ። በል እንገናኛለን። ተዘጋጅ እንዳልኩ። ምን ወሰንሽ? ምኑን? ትቀልጃ ኑሐሚን፣ የነገርኩሽን ጉዳይ ምን ወሰንሽ? በዚህ ፍጥነት ነው ውሳኔን የምትፈልገው? አዎ። የጠየከኝ ነገር እኮ ቀላል ነገር አይደለም። ቢሆንም ግን ከችግራችን አይበልጥም። እንደሱ አትበል። የምሬን ነው። ተመልከች እስቲ 2 እና 3 ቀናት እኮ መመገብ እያቃተ ነው። የሰይጣን ጆሮ ይደፈን። እስኪ አታሟርት። እውነቴን ነው። ምን ዋሸው? ሲርበን ያበላን ሲቸግረን ይረዳን ሰው አለ? ሁሉም ከንፈሩን መጥቶ ነው የሚያልፈው። እና ከዚህ በላይ እዚህ ሀገር መቆየት አለብን ነው የምትይው? እዛም እኮ የማናውቀው ሀገር ነው። ቢሆንም ስራ አለ። ሰርተን መመገብ እንችላለን። ከዛም አልፎ ተርፎ ዘንጠን መኖር እንችላለን። እዚህ ምን አለ? አይደለም ለልብስ ለምግብ እያጣን ነው። እሺ በቃ ተረጋጋ። እሺ ለማንኛውም ነገ እንመጣለን ብየዋለሁ። ግን አላሰብኩበትም። አስቢበት። ዞሮ ዞሮ መርስሽ እሺ መሆን አለበት። እንሂድ በቃ። ዛሬ ደግሞ አምሮባል። እንዴት ነው ነገሩ? እሷም አምሮባታል አይደል? እና ምን ላይ ተነግረኛል? ለራሷ ነገራታ አምሮብሻል። አመሰግናለሁ። አንተም አምሮብሃል። አመሰግናለሁ። በቃ እናንተ ብዙ የምትጫወቱት ነገር ይኖራል። እኔ ልሂድ። አራት ሂድ። አዎ ችግር የለም አትሂድ ማለት ነው። ፈርታ እኮ ነው። በቃ እኔ ልሂድ። ተጫወቱ እናንተ። እሺ እንዴት ነሽ? አንተ እንዴት ነህ? ደህና። ካየሁሽ ቀን ጀምሮ ነው የወደድኩሽ። እኔም አንቺም ወድሽ? አዎ። ቆይ ምንን ነው የወደድሽው? ሁሉ ነገርህን። አንተስ? ሁሉ ነገርሽን። ምንም እኮ የሚጠላ ነገር የለሽም። እሺ አመሰግናለሁ። አቀላጠፍሽ መሰለኝ። ቆይሽ እኮ። አዎ በወሬ ይዞኝ ነው እኮ። ምን እያለ ነው የሚያወራልሽ? እኔ እንጃለት ወድጄሻለሁ፣ አፍቅርሻለሁ ምናምን እያለ ነው ያቆየኝ። እና አንቺ ምን አልሽ? እሱ እንደሚልሽ በያላልከኝ? አዎ እንደ ገደል ማሚቱ የሚነግረኝን ስደግምለት ነበረ። ጎሽ ደግ አደረገ። ይሄኔ በፍቅር አበደችልኝ ብሎ ቀውጦታል። ሁሌ ግን እንዲህ ነው የምናወራው። በጣም ነው የሚያስጠላው። አይዞሽ ግፋ ቢል 2-3 ነው። ነገ ምሳ ሰዓት ላይ እንገናኝ ብሎኛል። እኔም እሺ ብያለሁ።
ጎበዝ። አሁን ጨዋታው በደንብ ገብቶሻል ማለት ነው። ምንድነው የማደርገው? ቀላል ነው። ምሳ እየበላችሁ በመሀል እኔ እደውልልሻለሁ። የኔን ስልክ እናቴ ምናምን ብለሽ ያዩ። ከዛማ እናቴ ታማለች ምናምን ብለሽ ስለ ገንዘብ ችግር አውሪ። እንዴ እሺ ከዛስ? በቃ ከዛ እሱም ያደረገውን መመልከት ነው። ምን ያደርጋል? ስለ ገንዘብ አታስቢ እኔ ጋር አለ ምናምን ይልሻል። ግን እኮ እናት የለኝም። ለነገ እኔ እናት ሆንሻለሁ። ምሳው አሪፍ ነው? አዎ ቆንጆ ነው። ለአንቺ ብዬ ነው የሰራሁት። ወደድሽው? አዎ ወደድኩ። ቅር ካለሽ ግን ሌላ ነገር ልስራልሽ። አይ ተመችቶኛል፣ ወድጄዋለሁ። ግን ቅር ያለሽ ነው የምትመስይ። ኧረ እናቴ ደወለች። አናግሪ። ሄሎ ምን? እናቴ ምን ሆነች? ወይኔ ጉዴ! እሺ ቆይ አሁን የት ናችሁ? ሆስፒታል? እንዴ ለሕክምና 10,000 ብር ከየት ነው የማመጣው? ችግር የለም እኔ እሰጥሻለሁ። ግን ካንተ ችግር የለም። እሺ በቃ መጣሁ። ችግር የለም። አካውንትሽን ንገሪኝ። እሺ 10,000 10,000 98 90 13 እሺ ያው በቃ እሺ እኔ ልሂድ። እሺ አዎ አብረን እንሂድ። ለምን? አይ ከጎንሽ መሆን አለብኝ። አይ አንተ እዚህ ሁን፣ እደውልልሃለሁ። ይሻላል። አዎ በቃ ተው። እናትሽን ይማርልሽ። ተሳካ። ህልማቸው ነው ሊሆን። አዎ ነው ሊሆን ነው። አሁንማ ይሄ ጅማሬ እውነት ነው። እድሜ ለኔ ትወና በቃ። ኧረ እባክሽ ደራሲው ማን ሆነና? ለማንኛውም ተጀመረ እንጂ አላበቃ። እና እሺ ቀጣይ ምንድን ነው? ቀጣይ ፕላናችን ዛሬ ማታ ደውለሽ ታመሰግኛለሽ። ከዛ ከነገ ጀምሮ ብድ ያለ ፍቅር ውስጥ እንዲገባ እናደርገዋለን። ከዛ ጉዞ ወደ አሜሪካ። እናትሽ እንዴት ነች? ምንም አትልም። አንቺስ ደህና ነሽ? ደህና ነኝ። እናትሽ ግን ለውጥ አላት? አዎ አሁን ምንም አትልም። ከሌላ ጊዜ ትሻላለች። ቆይ ግን ምንድን ነው የሚያማቸው? ብዙ ነገር ማለት ደም ግፊት፣ ስኳር፣ ማይግሬን ብቻ ብዙ። በጣም ያሳዝናል። ለእኔ አድርገው። አረ እንደዛ አይባልም። ምን ላድርግ ብለሽ? ስለ እናት ሲነሳ ውስጤ አይችልም። ይሄን ያህል? አረ ከዚህም በላይ። ለምን? እኔ እናቴን 12 ዓመት ልጅ ሆኜ ነው ያጣሁት። ከዛን ጊዜ ጀምሮ መንገድ ላይ እናቶች ምናምን ሳገኝ የኔን እናት ያገኘኋት ያክል ይሰማኝ። ቆይ እናት ምን ሆና ነው የሞተችው? ታማ ነበር። 4 ዘኝ። አሁንማ ያንቺ እናት አሉ አይደል? ያንቺ እናት ማለት ደግሞ የኔም እናት ናቸው። ደግሞ የሚያስፈልግሽ ነገር ካለ ጠይቂ። እኔ የምልሽ ግን ስለ ወደፊት ህይወት ምን ታስቢያለሽ? ማለት
ማለቴ ስለ ትዳር ልጅ ቤተሰብ መመስረት ነው። ሁሉንም እፈልጋለሁ። መቼ ብታገቢ ደስ ይላል? እናቴ ሙሉ ጤንነቷ ሲረጋገጥ። አይዞሽ ሁሉም በቅርብ ይሆናል። ፈጣሪ አለ። ተስፋ አድርጋለሁ። በቃ ወጣ ብለን ወክ እናድርግ፣ በዛውም ዘና እንላለን። ምን አዲስ ነገር አለ? ስለምን? ስለ ቅዱስ ነዋ። በጣም ምስኪን ልጅ ነው። ምን? አዎ በጣም ያሳዝናል። እኛ የምናደርገው ነገር ግን ለሱ አይገባው። ጭራሽ ገንዘብ እንድትቀበይ ብልክሽ መተዛዘብ ምናምን። ምን ነው ፈራ እንዴ? እንደው ፈራው ይነጥቀኛል ብለህ ፈራ? ጭራሽ ለመሄድ አስበሽልኛል? ቀጥታ ይሻልሻል። ይልቅ ምን አዲስ ነገር አለ? ስስ ጎኑን አግኝቻለሁ። ምንድነው ንገሪኝ። እናቴ የማጣቱ ጉዳይ በጣም ስሜታዊ ያደርገዋል። ተጎድቷል። በጣም አሪፍ። ምን እያሰብክ ነው? አሁን ቀጣይ እቅዳችን የሚሆነው በሰፊው ትልቅ ብር መቀበል ነው። በዚህ ፍጥነት? አዎ። አልቸኮልም። ቢያንስ የተወሰነ ጊዜ እንቆይ። ከዚህ በላይ ጊዜ ማጥፋት የለብንም። ብረት እንደ ጋለ ይባል የለ ማለት። እናቴ ታመመች የሚለውን ሰበብ በሰፊው እንጠቀምበታለን። አልገባኝም። እንዴት? እሱን እነግርሻለሁ። ነይ እንሂድ። ሰላም ለዚህ ቤት ሰላም ብለናል። እንኳን መጣ። በእናትህ በጣም ጨንቆኝ ነው የመጣው። ምን ነው? የኑሐሚን ስልክ ከጠዋት እስካሁን ቀጠቅጠዋለሁ፣ ግን ምንም አይሰራም። አልሰማህም? ለካ የኑሐሚን እናት እኮ ታማ ሆስፒታል ገብታለች። ምን? ምን ድንገት ወድቃባቸው እኮ አፋፍሶ ሆስፒታል ወሰዷት። ድንገተኛ። ታዲያ እኔ እናንተ እዚህ ምን እንሰራለን? መሄድ እኮ ነው ያለብን። አረ ተረጋጋ። መሄድ አንችልም። ለምን? ምንድነው? ክፍለ ሀገር ሄደዋል። እዛ ክፍለ ሀገር ነው። ቆይ ለምን? ለምን እንትን ነው ምንድነው? እዚህ አይሰጥም እንትን ሕክምናውና ክፍለ ሀገር ለሕክምና እዛ ወሰዷት። እዛ ታዲያ ቆይ የትም ይሁን አሁን እኮ በዚህ ሰዓት ከጎኗ ሰው ያስፈልጋል። መሄድ ይኖርብናል። አዎ ተረጋጋ። አንተ መሄዳችን አስፈላጊ ስላልሆነ ነው። ገባ? አስፈላጊ ቢሆን ትደውልልህ ነበር እና እንድናገኛት። በዛ ድንገት ስለሆነ ድንገተኛ ነው። ድንገት እኔ ግን እሷን ማግኘት አለብኝ። ወይ እንትን እናርጋ። እኔ አጠገቡ ያለ ሰው ጋር ደውዬ አንተ እንድታገኛ አደርጋለሁ። እንደዛ ይሻላል። እንደዛ ይሻላል። እሱ ይሻላል። አይሻልም? እንድታገኛ አደርጋለሁ። የምትፈልግ ከሆነ ትጠራለች። በዛ እሺ፣ ግን ቶሎ አሳውቀኝ ፕሊስ። በጣም ጨንቆኛል። ችግር የለውም። በቃ እኔ ልዳ አሳውቃለሁ። እሺ፣ እሺ፣ እሺ። ሰላም ፕሊስ፣ ግን ቶሎ ችግር ሄሎ፣ ሰላም ነው? እያለቀሽ ነው እንዴ? ኧረ አይደለም። እናትሽ እንዴት ናት? አሁን ምንም አትልም፣ ግን ይኸውልሽ ተረጋጊ። ምንም አትሆንም። እኔ እንጃ። እኔ ግን እየፈራው ነው። አራት ፍሬ ደግሞ እግዚአብሔር አለ። እኛም የቻልነውን እናደርጋለን። እኔ እንጃ። በእኛ አቅም የሚሆን አይደለም። ተይ፣ እንደዚህ አይባልም። እሺ ቆይ፣ እሺ ያለሽበትን ነገር ይመጣል። አይ አይሆንም። እኔ ራሴ ነገ እመጣለሁ። እንደሱ ይሻላል። አዎ በቃ አሁን ለማውራት አይመቸኝም። ነገ እመጣለሁ። እሺ፣ ቻው ቻው። እሺ አንተ ሳቅ።
ምን አለብህ? እኔ ግን እዚህ በጣም ነው የጨነቀኝ። አራት ጨናንቄ በእናትሽ ትንሽ ጊዜ ነው በቃ ትንሽ ጊዜ ደህና ነሽ? ደህና ነኝ። እናትሽ እንዴት ናቸው? ብሶባታል። ዶክተሮቹ ቆይ ምናምን እነሱማ ሕክምና ማድረግ አለባት የመዳን ዕድሏም 90% ነው ይላሉ። እንዴ ታዲያ ይሄ እኮ ጥሩ ዕድል ነው። ሕክምና ያደርጋል። ለሕክምና የጠየቁት ገንዘብ በጣም ብዙ ነው። ይሄን ለማድረግ ደግሞ እኛ አቅም የለንም። ቆይ ስንት ብር ጠየቁ? 500,000 ብር። እንዴ ታዲያ ይሄ እኮ በጣም ትንሽ ገንዘብ ነው። ከየት ይመጣል? እንዴ እኔ እሰጥሻለሁ። የምን እውነት? ከልብህ ነው? አዎ ከልቤ ነው። ብቻ ትንሽ ቀን ታገሽ፣ እኔ እሰጥሻለሁ። የእውነት በጣም አመሰግናለሁ። አልጠበቅኩም ነበር። እንዴ የኔ ማለት እኮ ያንቺ ነው። ደግሞ እናትሽስ እናቴ አይደል? አዎ በቃ በጣም አመሰግናለሁ። ልሂድ፣ መናገር አለብኝ። ይሄማ ጥሩ ድል ነው። እኔም ልሂድና እንገራት፣ በዛው እንተዋወቃታለን። አይ አሁንማ አይሆንም። ለምን? ጊዜው አይደለም። ሕክምና ጨርሳ ስትወጣ ግን የመጀመሪያ ስራ ሁለታችሁ ማስተዋወቅ ነው። ይሻላል። በቃ ልሂድ። እሺ ቻው። በቃ ቻው። ዳድ የግድ ገንዘቡ ያስፈልገኛል እያልኩ እኮ ያ እንዴ ለትልቅ ቁም ነገር ነው የፈለኩት። ዳድ ይኸውልህ የግድ ይሄ ገንዘብ ያስፈልገኛል። ግፋ ቢል እኮ 2-3 ቀን ሰርቼ መልሰዋል። አዎ ይኸውልህ ጉዳዩን አሁን ልነግርህ አልችልም። እመነኝ እንጂ። አዎ ዳድ። እሺ ላክልኝ፣ እጠብቅሃለሁ። እሺ ቻው። እሺ በቃ ከማን ጋር ነው የምትጨቃጨቅ? ውጭ ያለው አባቴ ነው። ሰላም? ያው ስለ ገንዘብ ጉዳይ። አይጠሩ እንደዛ ከሆነ። የኑሐሚን እናት እንዴት ናቸው? ሰላም ናት፣ ደህና ናት። አሁን የተሻላት። ፕሊስ ቤቱ ደብሮኛል፣ ወጣም ብላል። እንውጣ አይደል? እሺ እሺ። እናትሽ እንዴት ናት? ደህና ናት። በቅርብ ሁሉም ነገር ይስተካከላል። እሺ ደግሞ ገንዘቡን አባቴ ሲሰጠኝ እየጠበቁ በዚህ 2 ቀን ውስጥ አስገባልሽ። አትጨናነቅ እሺ። አረ እኔ አልተጨናነኩም። አጋጣሚ ሆኖ ጄሪ የነበረውን ገንዘብ ዕቃ ገዛው። ለዛ ችግር የለም። እሺ እንደምወድሽ ታውቂያለሽ። ምንሽ? እኔ በጣም አስጠልቶኛል። ምኑ? ሁሉም ነገር። የቱ ነገርማ? እያስመሰልኩኝ መመላለሱ ነው። ተረጋግና አስረጂኝ። ጆ ይሄ ነገር ይቅርብኝ። ገና ለገና ከሀገራችን ወጥተን በሰው ሀገር እንለወጣለን በሚል ተስፋ የሰው ህይወት አናበላሽ። ምኑን ያበላሽ ነው? ይሄ እኮ ለሱ ተራ ነገር ነው። ግን እያደረግን ያለነው ነገር በጣም ትልቅ ክህደት ነው። አውቃለሁ፣ ግን ለወደፊት ህይወታችን ነው። ቆይ ተመልሰን እንራብ፣ ተመልሰን እንቸገር። እስከ መቼ ሰው እጅ ነው ያለን? ቢሆንም ተረጋጊና አዳምጪ። አውቃለሁ አስጠልቶሻል ማስመሰል፣ ግን ይሄ መጨረሻችን ነው። እመኝ። ከሱ መስረቃችን ከሆነ ያስጨነቀሽ ከዚህ ሀገር እንውጣ እንጂ ሰርተን እንከፍለዋለን። እሺ አትጨናነቂ። በእውነት በጣም ነው ያፈርኩት።
እናንተን ጓደኛ ብዬ መቅረቤን ራሱ ሳስብ በራሴ በጣም ነው ማዝነው። ሁሉንም ሰምቻለሁ። አፈቅርሃለሁ ምናምን እያልሽ ስታታልኝ የነበረው ይሄ ሁሉ ውሸት ነበር ማለት ነው? ቆይ ሰውን በፍቅር ስም ማታለል ምን ይጠቅምሻል? በቃሽ፣ ምንም አትበይ። አንድ እውነት ልንገራችሁ፣ ለመለወጥ ካሰባችሁ የቻላችሁትን ነገር ከልባችሁ ሞክሩት። አቋራጭ መጠቀም ለማንም አይጠቅም። ደግሞ ለመለወጥ ራስን መለወጥ እንጂ ሀገር መለወጥ መቼ መፍትሄ አይሆን። አንድ እውነት ልንገርህ፣ ያልተለወጠ ማንነት ካለ የትም ሀገር ብትሄድ ድሃ ነህ። አየህ፣ ድሮም የማስመሰልና የውሸት ህይወት መጨረሻ አምሮ አያውቅም። እኔም ከዚህ በኋላ ሀገር ስለመለወጥ ሳይሆን እንዴት እንደምንለወጥ ነው ማሰብ የምፈልገው። አንተም ስትዘጋጅ ደውልልኝ።